ሰላም ውድ የሬሳ ቴሌቪዥን ተከታታዮች፣ ዛሬ የምናቀርብላችሁ ታሪክ ከኢትዮጵያ ተጀምሮ እስከ አሜሪካ ከፍተኛ የፖለቲካ መድረክ ድረስ የደረሰ የአንዲት ወጣት ጉዞ ነው። በአሜሪካ ፖለቲካ አንዳንድ መቀመጫዎች ለረጅም ጊዜ በተመሳሳይ ፖለቲከኞች እጅ ውስጥ ይቆያሉ። እነሱን ለማሸነፍ እጅግ አስቸጋሪ ነው ይባላል። ሆኖም ይህን ግምት የሰበረች አንዲት ወጣት አሁን የአሜሪካ ፖለቲካ ዋና የውይይት ርዕስ ሆናለች። ስሟ ሜላት ኪሮስ ይባላል። በአዲስ አበባ ተወልዳ በህፃንነቷ ከቤተሰቧ ጋር ወደ አሜሪካ የተሰደደች ትውልደ ኢትዮጵያዊ ናት። ዛሬ ደግሞ በኮሎራዶ ግዛት በተካሄደው የዲሞክራቲክ ፓርቲ ቅድመ ምርጫ የ30 ዓመታት ያህል በኮንግረስ ያገለገሉትን አንጋፋ ፖለቲከኛ በማሸነፍ የዓለም ሚዲያዎችን ትኩረት ስባለች። እንዴት ወደዚህ ደረጃ ደረሰች? የህይወቷ ታሪክ ምን ይመስላል? የምታራምደው የፖለቲካ አጀንዳስ ምንድነው? እንዲሁም ይህ ድል ለኢትዮጵያውያንና ለአፍሪካ ተወላጆች ምን ትርጉም ይይዛል? በቀጣዮቹ ደቂቃዎች እነዚህን ጥያቄዎች በዝርዝር እንመለከታለን። አብራችሁን ቆዩ። ለብዙ ዓመታት የማይነካ ይመስል የነበረውን የፖለቲካ መቀመጫ በ29 ዓመቷ ትውልደ ኢትዮጵያዊት እጩ ተፈታተነ። ይህ በ2026 በአሜሪካ የኮሎራዶ ግዛት ከፍተኛ የፖለቲካ መነጋገሪያ ከሆኑ ዜናዎች አንዱ ነበር። የ29 ዓመቷ ጠበቃና ፖለቲከኛ ሜላት ኪሮስ በዲሞክራቲክ ፓርቲ የቅድመ ምርጫ ውስጥ ለ3 አስርት ዓመታት ያህል በኮንግረስ ያገለገሉትን አንጋፋዋን ዲያና ደጌትን በማሸነፍ ብዙዎችን አስገርማለች። የአሜሪካ ፖለቲካን በቅርብ የሚከታተሉ ተንታኞች የትውልድ ለውጥና የአዲስ ፖለቲካ መጀመሪያ ሲሉ የገለጹት ውጤት ነው። ሜላት ኪሮስ በ1997 በአዲስ አበባ ተወለደች። በህፃንነቷ ወላጆቿ በአሜሪካ የዲቪ ሎተሪ ፕሮግራም ተመርጠው ወደ አሜሪካ ተሰደዱ። እንደ ብዙ ስደተኛ ቤተሰቦች ሁሉ አዲስ ህይወት ለመጀመር ብዙ ፈተናዎችን አልፈዋል። ሜላት ያደገችው በኮሎራዶ ግዛት ዴንቨር ከተማ ነው። የስደተኛ ቤተሰብ ልጅ መሆኗ ስለ እኩልነት፣ ስለ ፍትህና ስለ እድል በትንሽ ዕድሜዋ እንድታስብ አድርጓታል። በዋሽንግተን ኮሌጅ የፖለቲካ ሳይንስና ኢኮኖሚክስ ተምራ ከተመረቀች በኋላ በኖትርዳም የህግ ትምህርት ቤት የህግ ዲግሪዋን አግኝታለች። የህግ ባለሙያ ሆና በኒውዮርክ ከታዋቂ የህግ ድርጅቶች በአንዱ መስራት ጀመረች። ብዙዎች በዚያ ረጅም ሙያዊ ህይወት እንደምትኖራት ይጠብቁ ነበር። ነገር ግን ህይወቷ ያልተጠበቀ አቅጣጫ ያዘች። በ2023 እና 2024 በፍልስጤምና እስራኤል ግጭት ዙሪያ በአሜሪካ የተማሪዎች ተቃውሞ በሰፊው ተስፋፍቶ ነበር። ሜላት ለተቃዋሚ ተማሪዎች ድጋፍ የሰጠችበትን ጽሑፍ እንድታስወግድ ተጠየቀች። እሷ ግን አልተስማማችም። ይህ ውሳኔ ከስራዋ እንድትለይ አደረጋት። ብዙዎች ለማቆም የሚመርጡበትን ቦታ ላይ ሜላት አዲስ መንገድ መረጠች። በቀጥታ ወደ ፖለቲካ ገባች። አስገራሚው ድል በ2026 በኮሎራዶ አንደኛ የኮንግረስ ምርጫ ክልል በተካሄደው የዲሞክራቲክ ቅድመ ምርጫ ሜላት ኪሮስ የ30 ዓመታት የኮንግረስ አባል የነበሩትን ዲያና ደጌትን አሸነፈች። ውጤቱ በብዙዎች ዘንድ የፖለቲካ መሬት መንቀጥቀጥ ተብሎ ተገልጿል። ለረጅም ጊዜ በአንድ ሰው እጅ የነበረ መቀመጫ በወጣት እጩ መወሰዱ የአዲስ ትውልድ ፖለቲካዊ ኃይል መጠናከሩን ያሳያል። ሜላት ኪሮስ ራስዋን ከተራማጅ ፖለቲካ ጋር ታያይዛለች። የምታራምዳቸው ዋና ጉዳዮች የሁሉም ዜጎች የጤና መድን፣ ተመጣጣኝ ዋጋ ያላቸው መኖሪያ ቤቶች፣ የፖለቲካ ገንዘብ ስርዓት ማሻሻያ፣ የአየር ንብረት ለውጥን ለማቋቋምና በውጭ ፖሊሲ ላይ የበለጠ የሰብአዊ መብት ተኮር አቀራረብን ያካትታሉ። እነዚህ አቋሞች እንደ በርኒ ሳንደርስ ካሉ ታዋቂ ተራማጅ ፖለቲከኞች ድጋፍ እንድታገኝ አስችሏታል። ሜላት ኪሮስ ያስመዘገበችው ስኬት የአንድ ሰው የምርጫ ድል ብቻ አይደለም። የስደተኞች ቤተሰቦች ልጆች በአሜሪካ ፖለቲካ ከፍተኛ ቦታ ሊደርሱ እንደሚችሉ የሚያሳይ ተምሳሌት ነው። ለኢትዮጵያውያንና ለሌሎች የአፍሪካ ተወላጆችም ታሪኳ ተስፋን የሚፈጥር ነው። የትውልድ ቦታ፣ የቀለም ልዩነት ወይም የኢኮኖሚ አቅም የሰውን የመሪነት ችሎታ እንደማይወስን ያሳያል።
በአሜሪካ ጠቅላላ ምርጫ የሚኖረው ውጤት ገና የሚጠበቅ ቢሆንም አንድ ነገር ግን ግልጽ ሆኗል። ሜላት ኪሮስ በአሜሪካ ፖለቲካ ውስጥ ትልቅ ውይይት የፈጠረች አዲስ ፊት ሆናለች። የሷ ጉዞ ገና መጀመሪያው ምዕራፍ ላይ ቢሆንም ከአዲስ አበባ የተጀመረው ይህ ጉዞ እስከ ዋሽንግተን ዲሲ ሊዘልቅ እንደሚችል ብዙዎች ያምናሉ። የሜላትን ድል ተከትሎ ከተለያዩ ወገኖች የተሰጡ ዋና ዋና አስተያየቶች ስንመለከት ደግሞ የሜላት ደጋፊዎችና ወጣት መራጮች ድሉን የተደራጀ የህዝብ ጉልበት በመገንዘብ የተደራጀን አካል ማሸነፍ እንደሚችል ያሳየ ትልቅ ማረጋገጫ ነው ብለውታል። መራጮች ለ10 ዓመታት በስልጣን ላይ ለቆዩ አንጋፋ ፖለቲከኞች የሰጡት ምላሽና አዲስ ወጣት እንዲሁም ጠንካራ ተራማጅ አመራር እንደሚፈልጉ ያሳየ መሆኑ ተገልጿል። በርካታ የኢትዮጵያና የኤርትራ ማህበረሰብ አባላት ሜላት በ29 ዓመቷ በኮሎራዶ ታሪክ የመጀመሪያዋ ጥቁር ሴትና ግልጽ ሶሻሊስት የኮንግረስ ተወካይ ለመሆን መቃረቧን ዋዕሮና ኩራታችን በማለት በደስታ ገልጸዋታል። ለ29 ዓመታት በኮንግረስ ያገለገሉት ዲያና ደጌት ሽንፈታቸውን በጸጋ በመቀበል ሜላት ኪሮስን በይፋ እንኳን ደስ አለሽ ብለዋታል። ለወደፊት ስራዋም መልካም ምኞታቸውን ገልጸዋል። ደጌት አክለውም አሁን ያለው የፖለቲካ መድረክ መቻቻልንና በጋራ መስራትን ከሚያስቀድሙ ይልቅ ወደ ጠንካራ ፍልሚያ ያዘነበለ መሆኑን ጠቁመዋል። እንደ ፕሮግሬሲቭ ፖሊሲ ኢንስቲትዩት ያሉ የፖለቲካ ተቋማት የሜላት ማሸነፍ መራጮች በአጠቃላይ አሁን ባለው የዲሞክራቲክ ፓርቲ አመራር ላይ ያላቸውን ቅሬታ ያሳየ እንጂ ሙሉ በሙሉ የርዕዮተ ዓለም ለውጥን ብቻ ላይመለከት ይችላል ሲሉ ተንትነዋል። በርካታ ታዋቂ ጋዜጠኞችና የፖለቲካ ተንታኞች እንደገለጹት ሜላት አሜሪካ ለእስራኤል የምታደርገውን የጦር መሳሪያ ድጋፍ በጽኑ መቃወሟና በዚሁ አቋሟ ከጠባቃነቷ ስራ መባረሯን ለወጣቱ መራጭ ትልቅ መነሳሳትን ፈጥሯል። ይህ ድል የዲሞክራቲክ ፓርቲ ሶሻሊስት ክንፍ እያደገ መምጣቱን የሚያሳይ ነው ተብሏል። በአጠቃላይ አስተያየቶቹን የሜላትን ድል እንደ ትልቅ የፖለቲካ መነቃቃትና የወጣቱ ትውልድ በስልጣን መድረክ ላይ የመውጣቱ ማሳያ አድርገውታል። የሜላት ኪሮስ ቀጣይ ጉዞ የተሳካና የተቃና እንዲሆን መልካም ምኞታችንን በመግለጽ ፕሮግራማችንን ቋጨን። ሰላም።